ከሰሞኑ እንግዲህ የተሰማው ዜና እጅግ በጣም ልብ የሚሰብር ነገር ነው። መምህር ዘላለም ወንድሙ ከዚህ ዓለም በሞት ማለፉን አስመልክቶ በጣም በርካቶች እንግዲህ ስለ መምህር ዘላለም አዳዲስ ነገሮችን እያወጡ ይገኛሉ ማለት ነው። በእውነት እግዚአብሔርን ማለት እስከዛሬ የምናውቀው ሲንከራተት ነው፣ ሲያስተምር ነው፣ ሲለፋ ነው። ሰው ግን ከዚህ ልፋቱ ጀርባ ደግሞ ያለውን ነገር ሲሰማ እጅግ በጣም ነው ልብ የሚሰብረውና ቤተክርስቲያናችን በጣም ትልቅ ሰው ነው ያጣችሁ። ቤተክርስቲያናችን ብቻ አይደለችም፣ ሀገራችን በጣም ትልቅ ሰው ነው ያጣችሁ። በዚህ ሰዓት እንደዚህ አይነት ሰው ማጣት እጅግ በጣም መጎዳት ነውና ለሁሉም ሰው ፈጣሪ መጽናናትን ይስጠው ነው የምለው። እንግዲህ በሄደበት በዚያው በአሜሪካ ህይወቱ ያለፈው መምህራችን በዚያው በአሜሪካ እንግዲህ ጸሎተ ፍታት ተደርጎለታል። የሻማ ማብራት ፕሮግራም ተደርጎለታል። ብዙ ነገር ተደርጎለታል። በነገው ቀን ወደ ኢትዮጵያ እንደሚገባም እየተሰማ ይገኛል ማለት ነው። ነገ ልክ እንደገባ በቦሌ መድኃኔዓለም ጸሎተ ፍታት እንደሚደረግለትና በመስቀል አደባባይ ሽኝት እንደሚደረግለትም እየተነገረ ይገኛል። በነገው ቀን እንግዲህ በመስቀል አደባባይ በሚደረገው ሽኝት ላይ ማንም ሰው ጥቁር ለብሶ እንዳይመጣ፣ ሁሉም ነጭ በነጭ ለብሶ እንዲመጣ ቤተክርስቲያን ጥሪ ያቀርባለች። በጣም ብዙ ሊቃነ ጳጳሳት እንግዲህ ልባቸው ተሰብሯል። በጣም አዝነዋል። እውነት እንደ ሀገር ነው የተጎዳ ነው ብዬ ነው የማስበው። በዚህ ሰዓት እንደዚህ አይነት ሰው ማጣት እኔ እንጃ። እግዚአብሔርን ሁሉም ሰው ነው የተጎዳው። ሞት ለማንም አይቀርም። በጣም የተንከራተተ ሰው ከገጠር ከተማኒ ገና ልጅ እያለው ነው የማውቀው ስለሱና እንደዚህ የደከመ ሰው ለእውነት የቆመ ሰው ነው። ቢሞት ምንም ማለት አይደለም። እኛ ምን ሞታለን አይደል እንዴ? ምንም እንኳን ሳናደርግ ማለት ይሁን ፈጣሪ ፊት የሁላችንም ነፍስ እኩል ነው። ሁላችንም እኩል የተፈጠር ነው እና መንገዳችንን የሳትን ኑሯችንን የሳትን ሁሉን ነገር የሳትን ዋናውን ነገር ያጣነን ብዬ ነው ማሰበው። የኔ መሳይ ሰዎች እኔን የሚመስሉ ሰዎች እኔን ህይወት እኔና ፈጣሪ እናውቀዋለን እና ትልቅ ነገር ነው ያጣ ነው። ዋናውን ነገር አተን ሌላውን ነገር አላተረፍንም። ብናተርፍ እንኳን ጥሩ ነበር። ሌላውን ነገር ግን ዋናውን ያጣ ሰው ሌላውን ቢያተርፍ ምን ዋጋ አለው? ምንስ ይጠቅመዋል? ምንም አይጠቅመውም። እና እግዚአብሔር አምላክ እስቲ ለኛም ጥንጥዬ እንኳን እንደው በትንሽ እንኳን ወደ መስመር እንድንገባ ፈጣሪ ይርዳን። ሞት እንደሆነ እንደማይቀር ሁላችንም እናውቀዋለን። ግን እንዳለ እያወቅን እንኳን በቃ ወደ ትንሽ ወደ መስመር እንኳን ጠጋ የማንል ሰዎች እኔም መሳይ ሰዎች አለን ብዬ አስባለሁና እሱ ይርዳን፣ እሱ ያግዘን። እሱ ካላገዘን እንዴት እንሆናለን? በጣም ከባድ ነው። እንደዚሁ እንኳን ሴት መምህራችን ተመልከቱት እንዴት እንደሚያሳሳ አንጀት አባት ነው የሚታየኝ። አባት ፊት ነው ገባችሁ? ሰው ልክ እንደ ወላጅ አባት አይነት ፊት ነው ያለው። በጣም የሚሳሳ በጣም ርህሩህ ደግ እንደሆነ ያስታውቃልና ነፍስን የማረው አልልም። እሱ የክርስቶስ ሙሽራ ነው። ቀጥታ ወደ ገነት ነው የሚገባው። ወደማይቀረው ዓለም ነው ሄደው፣ ወደ እውነት ነው ሄደው። ግን በቃ እንደዚሁ ስታዩት ራሱ አንጀት የሚበጥስ ሰው ነው፣ በጣም ከሚባለው በላይ ማለት ነው። ግን እግዚአብሔር ፈጠረ፣ እግዚአብሔር ወሰደ። እሱ ሁሌ ትክክል ነው። ምንም ማድረግ አይቻልም። በእውነት የፈለገ ሰው ቢወዳችሁ የፈለገ ምን ብትሆኑ ምን ይደረጋል? ምንም ማድረግ አይቻልም። ምንም የሚደረግ የሚለወጥ ነገር የለም። ሞት ግን በሁለት ቃል ብቻ መገለጹ በጣም ይገርመኛል። በእውነት ሞት ተብሎ በሁለት ፊደል ብቻ መገለጽ የሌለበት ነገር ነው ብዬ ነው የማስበው። እንግዲህ በነገው ቀን ያው የመጨረሻ ሽኝቱ እንደሚደረግለት ነው እየተነገረ ያለው። ፈጣሪ ለሁሉም መጽናናት እንዲሰጥ እመኛለሁ። ስለሱ እየተነገሩ ያሉ ነገሮች ደግሞ እጅግ በጣም በቃ ልባችሁ ቅጥል አንጀትን ሰፍሰፍ የሚያደርጉ ነገሮች ናቸው። ግን በቃ ምን ይደረጋል? የፈለገ ሰው ነው ደዱት፣ የፈለገ ተንሰፍሰፉለት። ሰው ነው በቃ ሰው ልጅ ይሄው ነው መጨረሻ። ሁሉም ሰው ወደዚህ ነውና ግን ደግሞ አንድ ሰው እንደዚህ አዝኖ ሌላ ነገሮች ደግሞ ሲወሩ ደግነቱ፣ አገልግሎቱ ምኑ ሲጨመር ደግሞ በቃ ማለት ከፈጣሪ ጋር ራሱ እንድትጣሉ ያደርጋቸዋል። የሰው ልጅ ሰው ሁሉም ነፍስ ሞት ሊቀምስ ግድ ነው። ባህር ዳር ላይ አንዲ ከዚህ በፊት የሞተው ዶክተር ከሱ ሞት ጀርባ የበለጠ ደግሞ የሚያሳዝነው ለሚያንገበግበው ነገር እንቅልፍ የናፈቀው ዶክተር ነበረ። እንቅልፍ የሚያምረው ታካሚዎች መጥተው የሚያርፉበት ወንበር ላይ ተቀምጦ እንቅልፍ የሚወስደው በደንብ ያልተኛ ዶክተር ነበርና ይሄ ዶክተር በሰው እጅ ነው ያለፈ ሰው። ለሰው እንደዚህ አይቢ ሞት ዶክተር እና የመጨረሻ አንገበገበኝ እንደዚያ ወንበር ላይ ጭብጥ ብሎ
የሚተኛ ዶክተር መሆኑ ደግሞ በዚያ መልኩ ፎቶ ሲወጣ እጅግ በጣም የልብ ጠባሳ የሚጥል ነገር ነውና ለሁሉም ፈጣሪ መጽናናትን ይስጥ። ይሄንን የመሰለ መምህር በዚህ ሰዓት ማጣት በጣም ከባድ ነው። እንደ ሀገር እንጂ እንደ ቤተ ክርስቲያን አላየውም። በእውነት እንደ ሀገር ሀገራችን ተጎድታለች በዚህ ሰዓት። ለሁሉም መጽናናትን ይስጥልን። እንግዲህ በነገው ቀን የመጨረሻ ሽኝቱ በመስቀል አደባባይ ነው ተብሏል። ሁላችሁም ነጭ እየለበሳችሁ በዚያ እንድትገኙ ቅድስት ቤተ ክርስቲያን ጥሪ ያቀርባለች ማለት ነው። ፈጣሪ አምላክ ለሁሉም መጽናናትን ይስጥልን። እንግዲህ ጥቁር መልበስ የለም፣ ሁሉም ሰው ነጭ በነጭ መልበስ እንዳለበት ነው እየተነገረ ያለው። አዎ ነጭ ነው መለበስ ያለበት እንጂ ለሱማ ነጭ ነው፣ ለኛ ነው እንጂ ጥቁር የሆነብን። ለኛ ግን ጥቁር ነው፣ ለቀረው ሰው ግን ጥቁር ነው፣ ለሱ ግን ነጭ ነው በቃ። ምክንያቱም እውነትን የኖረ ሰው ስለሆነ ለሱ ነጭ ነው፣ እኛ ነን ጥቁር ሆነን የቀረ ነውና እጅግ በጣም ብቻ አላቅም። እንዲሁ ሲያዩት ራሱ እንዴት እንደሚያሳዛ ማለት ፊቱ አንጀት በቃ ከባድ ነው። ግን ምን ማድረግ ይቻላል? ሁሉም ሰው መጨረሻው ይሄ ነው። ደግሞ ምንም ማድረግ አይቻልም። በገንዘብ ሞት አይቀየርም፣ በምንም ሞት አይቀየርም። ሁሉም ሰው ሊሞት ግድ ነው። በቃ አረፈ፣ ከዚህ ዓለም ተንከራተተ፣ ደከመ፣ ለሱ አረፈ በቃ እውነት